ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘንቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ጤናማና አምራች ዜጋ ለመፍጠር በአካል ብቃት የታነጸ ትውልድን ማፍራት ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ ይህን ያሉት በአካል ብቃት እንቅስቃሴ የነገን ትምህርት ጥራት ዛሬ እንስራ በሚል መርህ የ5 ኪሎ ሜትር የጎዳና ላይ ሩጫ በተካሄደበት ወቅት ነው። ፍቃዱ በላይ በዝርዝር ያቀርባል። በእለቱ የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት የትምህርት ጥራት ለማረጋገጥ በሚከናወኑ ተግባራት ተማሪዎች በትምህርታቸው በለጠ ውጤታማ እንዲሆኑ ለማስቻልና ይበልጥ እንዲነቃቁ ለማድረግ ስፖርታዊ ውድድሩ የላቀ ሚና ይኖረዋል ብለዋል። ከቅርብ ጊዜ ወዲህ በክልሉ የትምህርት ጥራትንና የተማሪ ውጤትን በማሻሻል ረገድ ውጤታማ ተግባራት እየተከናወነ እንደሚገኝ ጠቁመው ለውጤታማነቱም የትምህርት አመራሩ የተማሪዎችና የወላጆች ቅንጅታዊ ስራ ስለመሆኑም ጠቁመዋል። ዛሬው የሩጫ ስነስርዓት በዋናነት የትምህርት ጥራትን ለማረጋገጥና ተማሪዎቻችንን የበለጠ ውጤታማ ለማድረግ የሚያነቃቃ እንደሚሆን እምነቴ የጸና ነው። እንደሚታወቀው ሐረር በተለይም ከቅርብ ጊዜ ወዲህ በትምህርት ጥራትና የተማሪዎችን ውጤት በማሻሻል በኩል አበረታች ውጤት እያስገኘች ትገኛለች። የተማሪዎቻችን ውጤት እየተሻሻለ ያለውና የትምህርት ጥራታችንም ለውጥ እያመጣ ያለው በዋናነት በርዕሰ መምህራን በመምህራን በተማሪዎችና በወላጆች የተባበረ ስራ ነው። ለአንድ ሀገር እድገት ዋነኛ መሳሪያ ተብሎ የሚወሰደው ትምህርት ነው። ትምህርት ልማትን፣ ትምህርት አብሮነትን፣ ሰላምን፣ ትምህርት በአጠቃላይ ሀገራዊ ብልጽግናን ለማረጋገጥ ከፍተኛ አስተዋጽኦ ያበረክታል። ለዚህ አምራች ትውልድን ለመፍጠር በተለይም ጤናማ የሆነ ትውልድ፣ የተማረ ትውልድ፣ ዕውቀት፣ ክህሎትና መልካም ስነ ምግባር ያለው ትውልድ መፍጠር ያስፈልጋል። የኛ ትልቁ ስራችን ለመጪው ትውልድ ምቹ ሀገርን ማስረከብ ነው። ለአንድ ሀገር እድገትና ለውጥ መሰረቱ ትምህርት መሆኑን የገለጹት ርዕሰ መስተዳድሩ አንድነትን፣ ሰላምንና ሀገራዊ ብልጽግናን እውን እንዲሆን ለማስቻል የትምህርት ዘርፉ የሚያበረክተው አስተዋጽኦ የጎላ ነው ብለዋል። ጤናማ አምራችና የተማረ ትውልድን ለመፍጠር በእውቀት በክህሎትና በስነ ምግባር የታነጸ ትውልድን ማፍራት ተገቢ ስለመሆኑም አንስተዋል። የኛ ትልቁ ስራችን ለመጪው ትውልድ ምቹና የተሻለች ሀገርን ማስረከብ ነው ያሉት አቶ ኦርዲን በከተማና በገጠር የሚከናወኑ የልማት ስራዎች የመጪውን ትውልድ ህይወት የሚያሻሽልና የሚቀይር መሆን እንዳለበትም አጽንኦት ሰጥተዋል። ስራችን በአጠቃላይ ተደምሮ የህዝባችንን ኑሮ የሚያሻሽል የህዝቦቻችንን ኑሮ የበለጠ ጥራት ያለው የህዝባችንን ኑሮ የበለጠ ውጤታማ የሚያደርግ ስራ መስራት የሚያስችል መሆን አለባቸው። ስለዚህ በከተማም በገጠርም በኢኮኖሚም በማህበራዊ ዘርፍ የምንሰራቸው ስራዎች በአጠቃላይ ተደምረው የትውልዱን የመጪውን ትውልድ ህይወት የሚያሻሽል የሚቀይር ምቹ ሁኔታ የሚፈጥር መሆን አለበት። ለዚህም በቀጣይ በሰፊው የምንሰራ ይሆናል። አሁን ያለው ትውልድ በትብብር በመከባበር በመቻቻል በአብሮነት የሚሰራ እንደሚሆን እምነት አለኝ። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጎ በበኩላቸው በእለቱ የተካሄደው የጎዳና ላይ ሩጫ በአካል ብቃት እንቅስቃሴ የነገን ትምህርት ጥራት ዛሬን እንስራ በሚል መርህ መሆኑን ገልጸው ሩጫውም 5 ኪሎ ሜትር የሚሸፍንና ከ3000 በላይ ተሳታፊዎች እንዳሉትም ገልጸዋል። በስፖርታዊ ውድድሩም የትምህርት አመራሮች መምህራንና ተማሪዎች ተሳታፊ ስለመሆኑም ገልጸዋል። አንደኛ መላው የትምህርት ቤቶች የጎዳና ላይ ሩጫ በሐረሪ ክልል ለመጀመሪያ ጊዜ የሚካሄድ የጎዳና ላይ የተማሪዎች ሩጫ ነውና ሩጫ ዋና መሪ ቃሉ በጎዳና ሩጫ ላይ በአካል ብቃት እንቅስቃሴ በተለይ ለትምህርት ጥራት ዛሬ እንስራ የሚለው ስለዚህ በዚህ መሪ ቃል ነው ሩጫ የሚካሄደው። የሩጫ ዋና ዓላማው ያው የሐረሪ ክልል በተለይ በፍቅር በመቻቻል በአብሮነት የምትታወቅ አንጋፋ ከተማ ነችና በዚህ ሩጫ ላይ የሚሳተፉ ተማሪዎች አሉ፣ ወላጆች አሉ፣ መምህራኖች አሉ፣ ሱፐርቫይዘሮች አሉ፣ የትምህርት ባለድርሻ አካላቶች አሉ ማለት ነው። ስለዚህ እነዚህ አካላቶች የመታወቅ የአብሮነት የፍቅር የሰላም የመቻቻል የሆነችውን ከተማ አጉልቶ እንዲያሳዩ በጋራ ሮጠው በጋራ እንደሮጥንሉ በጋራ ደግሞ የትምህርት ጥራትን እናረጋግጥ የሚልም ጭምር ስለሆነ ስለዚህ ከዚህ አንፃር ነው ዓላማው ዋናው ትልቁ ጉዳይ የሩጫው የሚሸፍነው ኪሎ ሜትር 5 ኪሎ ሜትር ነው ማለት ነው።
ስለዚህ በዚህ ሩጫ ላይ ተማሪ ህጻናቶች አሉ ወጣቶች አሉ መምህራኖች አሉ ወላጆች አሉ ሱፐርቫይዘሮች ኤክስፐርቶች አመራሮች ሁሉ አሉና ስለዚህ በዚህ ላይ ሁላችንም የሐረርን ከፍታ የዘመን ከመሆኑ አንፃርም ይሄን ከፍታ በጋራ ከፍ ለማድረግ ስላሰብን ነው ይሄን ሩጫ ለማዘጋጀት ማለት ነው በስፖርታዊ ውድድሩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ የክልሉ ከፍተኛ አመራሮች የትምህርት ዘርፍ ባለድርሻ አካላትና ተማሪዎችም ተሳታፊ ሆነዋል በእለቱም በሁሉም ዘርፎች ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች የሜዳሊያ ሽልማት ተበርክቶላቸዋል ዓለም አቀፉን የጀጎል ቅርስ ለጎብኚዎችና ለነዋሪዎች ይበልጥ ምቹ ለማድረግ በትኩረት እየተሰራ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በትላንትናው ዕለት 3ኛውን ዙር ዓለም አቀፉን የጀጎል ቅርስ መልሶ ለማስራ ተዘዋውረው ተመልክተዋል በመስክ ምልከታው ላይ ርዕሰ መስተዳድሩ እንደገለጹት የመልሶ ለማስራውን በጥራትና ፍጥነት ለማጠናቀቅ ርብርብ እየተደረገ ነው ብለዋል የኮርደል መልሶ ለማስራውን ዓለም አቀፉን የጀጎል ቅርስ ይበልጥ ምቹ በማድረግ የቱሪዝም ዘርፉን ማመንጨት የሚገባውን ኢኮኖሚ እንዲያመነጭ የሚያስችል መሆኑን ገልጸዋል በተለይም የጀጎል ኮርደል ልማት ለበርካታ ዜጎች የሥራ ዕድል የፈጠረበትና የአካባቢው ጸጋን በመጠቀም በአነስተኛ ወጪ ልማትን ማከናወን እንደሚቻል የታየበት መሆኑን አክለዋል ቀሪ ስራዎችን በአጭር ጊዜ በማጠናቀቅ መንገዶችን ለአገልግሎት ክፍት ለማድረግ ርብርብ እንደሚደረግም ርዕሰ መስተዳድሩ ገልጸዋል በሐረሪ ክልል በሌማት ትሩፋት መርሃ ግብር የወተት የዶሮ የማርና የአሳ ምርታማነትን የማጎልበት ስራዎች ተጠናክረው እንደሚቀጥሉ የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ በክልሉ በሌማት ትሩፋት የእንስሳት ሀብት ልማትና ተዋጽኦችን ማጎልበት በሚቻልበት ዙሪያ በዘርፉ ከተሰማሩ አካላት ጋር ውይይት ተደርጓል ተጨማሪ አለ በሐረሪ ክልል በሌማት ትሩፋት መርሃ ግብር የወተት የዶሮ የማርና አሳ ምርታማነትን የማጎልበት ስራዎች ተጠናክረው እንደሚቀጥሉ ተገልጿል በሐረሪ ክልል በሌማት ትሩፋት የእንስሳት ሀብት ልማትና ተዋጽኦችን ማጎልበት በሚቻልበት ዙሪያም በዘርፉ ከተሰማሩ አካላት ጋር ሰፊ ውይይት ተካሂዷል በውይይት መርሃ ግብሩም የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊዋ ወይዘሮ ሮዛ ኡመር በወቅቱም እንደገለጹት በሌማት ትሩፋት የወተት የዶሮ የማርና አሳ ምርታማነትን የማሳደግ ስራዎች በስፋት እየተከናወኑ እንደሚገኝ አንስተዋል በተለይም በአሁኑ ወቅት ላሉ ወይዘሮ ሮዛ ኡመር በክልሉ በከተማና በገጠር አርሶ አደሩን ጨምሮ የተለያዩ የህብረተሰብ ክፍሎች በዶሮ በወተት እንዲሁም ለአርባታና የንብ ማነብ በተጨማሪ በጓሮ አትክልት ልማት ላይ በመሳተፍ ምርትና ምርታማነት እንዲጎለብት እያስቻለ ስለመሆኑም ጠቁመዋል በተጨማሪም በሌማት ትሩፋት የሚመረቱ ምርቶችን ለገበያ በማቅረብ ህብረተሰቡ ዶሮ ወተት እንቁላል እንዲሁም ሌሎች የእንስሳት ተዋጽኦ ምርቶችን በተመጣጣኝ ዋጋ እንዲያገኝና የገበያ ዋጋም እንዲረጋጋ ምቹ ሁኔታ እየተፈጠረ መሆኑን ተናግረዋል በመድረኩም በከተማው በሌማት ትሩፋት መርሃ ግብር የወተት የዶሮ የማር የአሳ ምርታማነት ላይ የተጀመሩ ስራዎችን በተቀናጀ መልኩ ይበልጥ ለማጉልበት የሚያስችል በመሆኑ የተጀመሩ ስራዎች ተጠናክረው ይቀጥላሉ ሲሉ አንስተዋል ከውይይቱ ተሳታፊዎች መካከልም በዶሮ እርባታ ስራ የተሰማሩት አቶ እስክንድር ደግፌ የክልሉ መንግስት በሌማት ትሩፋት መርሃ ግብር የሚያደርገው ድጋፍ ስራዎች ውጤታማ እንዳደረጋቸው ጠቁመው በቀጣይም የመስሪያ ቦታዎች ችግር እንዲቀረፍላቸው ጠይቀዋል ሌላኛው በከብት እርባታ የተሰማሩት አቶ ከፍ ያለው ወርቁ ከከብት መኖ ጋር በተያያዘ የሚታዩ ችግሮች እንዲቀረፉላቸው ጠይቀዋል የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ በበኩላቸው ከሌማት ትሩፋት ስራዎች ጋር በተያያዘ ከመስሪያ ቦታ ከከብት መኖ አቅርቦትና ሌሎች ችግሮችም ምላሽ እንዲያገኙ የማድረግ ስራዎች እየተከናወኑ እንደሚገኝ አመላክተዋል በመድረኩ ላይ በከተማው በሌማት ትሩፋት መርሃ ግብር በወተት ዶሮ በማርና አሳ ሀብት ልማት ላይ የሚሰሩ አካላቶችም ተሳትፈውበታል በማህበራዊ ተጠያቂነት ዙሪያ የሚሰሩ ስራዎች ውጤታማ እንዲሆኑ በዘርፉ ግንዛቤ ማስፋት ስራው ተጠናክሮ መሰራት እንዳለበት የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ አስታወቀ ቢሮ በማህበራዊ ተጠያቂነት ዙሪያ የተማሪዎች ጥያቄና መልስ ውድድር አካሂዷል በተከታይነት ይቀርባል ዝርዝሩ የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ በማህበራዊ ተጠያቂነት ዙሪያ የተማሪዎች ጥያቄና መልስ ውድድር አካሂዷል የጥያቄና መልስ ውድድሩን ያስጀመሩት የቢሮ ኃላፊ አቶ መሐመድ ያያ የዘርፉ ስራዎች ይበልጥ ውጤታማ ለማድረግ ግንዛቤ መፍጠሩ ላይ በስፋት እየተሰራ መሆኑን ገልጸው በተለይ የነገ ሀገር ተረካቢ ትውልድ ተማሪዎች ላይ መስራቱ አስፈላጊ ነው ሲሉ ገልጸዋል ትልቁ ፋይዳ ዛሬ ተማሪዎች የነገ ሀገር ተረካቢዎች ናቸው
ማህበራዊ ተጠያቂነት ላይ ትልቁ የሚሰራው ስራ ነገር ምንድነው? መንግስት ህብረተሰቡን እንዴት ያገለግላል ነው። ህብረተሰቡን የሚፈልገውን አገልግሎት እንዴት ያደርሳል ነው። ስለዚህ እነዚህ ተማሪዎች አንደኛ እንደ ህብረተሰቡ አገልግሎቱን እንዲያገኝ ከመንግስት ማግኘት የሚገባቸውን አገልግሎቶች እንዴት ማግኘት እንዳለባቸው ይረዳሉ። ነገ ሀገር ሲረከቡ ደግሞ ለህብረተሰቡ የሚሰጡትን አገልግሎት እንዴት መስጠት እንዳለባቸው የሚማሩበት ፕሮግራም ነው። ከተማሪዎችና ትምህርት ቤቶች ጋር የሚሰራው ስራ ተጠናክሮ ይቀጥላል ሲሉም ተናግረዋል። ማህበራዊ ተጠያቂነት ፕሮግራም መንግስትና ህዝብ መካከል ድልድይ ሆኖ የሚያገናኝ መሆኑን ጠቁመው በዜጎች የሚሰሩ ስራዎች ዙሪያ ጠያቂ መሆን እንዲችሉ የሚያደርግ ስርዓት መሆኑን ኃላፊው ገለጻ አድርገዋል። በመድረኩ ላይ ስለ ማህበራዊ ተጠያቂነት ትምህርት የሚሰጡ ዝግጅቶች በተማሪዎች ቀርበዋል። መርሃ ግብሩ ተግባራዊ ከሚደረግባቸው አብዳል ጌ መድረሳ ጀግኖችና መንፈሳዊ ትምህርት ቤቶች ሚኒ ሚዲያ ክበብ አባላት መካከል ጥያቄና መልስ ውድድር ተካሂዷል። በውድድሩ የተሻለ ውጤት ላስመዘገቡ ተማሪዎች ማበረታቻ ሽልማት ተሰጥቷል። የአርሶ አደሮችን ምርታማነት ለማሳደግ ተስማሚ ምርጥ ዘር ተደራሽ ለማድረግ በትኩረት እየሰራ እንደሚገኝ የአፍረንቀሎ ገበሬዎች ህብረት ስራ ማህበራት ዩኒየን ገለጸ። ለአካባቢው ተስማሚና የተሻሻለ ዘርን በመጠቀም በዘንድሮ የምርት ዘመንም ከፍተኛ የሽንኩርት ምርት ማግኘታቸውን አርሶ አደሮች ተናግረዋል። ምስጋና ኃይሉ በዝርዝር ያቀርበዋል። በኦሮሚያ ክልል ማያ ሲቲ ሐሮማያ ክፍለ ከተማ ቱጂ ገቢሳ መንደር ነዋሪ ናቸው። አርሶ አደር አብደላ በሽንኩርት ማምረት ስራ ተሰማርተው እየሰሩ ናቸው። በሰርቶ ማሳያቸውም ላይ በነጻ ባገኙት ዘር ሬድኮችና ማልቤክ የተባሉ የተመረጡ የሽንኩርት ዝርያዎችን ዘርተዋል። ዝርያውም በአካባቢው የተሻለ ምርት እንደሚሰጥም ጭምር ይናገራሉ። ሙጠኖን አካም ኡጂገገይቶታ አረዳተናቲ ሙጠኖ ጋቀምና የሁጂዋ ኦመሽረት ሁሩምባ አተው ሽንኩርት አተው ኢላጅነ ጀደለ ሙጠኖ ጋቀምና خلنا نقول رابطة مالي خلنا برتي زنيمت يوم مش هذا كجاري يوم مشنا أما كنا تانكتك وانت ما مشنا كن جانا أما ذاتين فورون تيس የአፍረንቀሎ ህብረት ስራ ማህበራት ዩኒየን ምክትል ስራ አስኪያጅ አቶ አብዲ አህመድ ዩሱፍ በበኩላቸው የአርሶ አደሮችን ህይወት እንዲሻሻል እና ምርታማነታቸው እንዲጨምር ለማሳደግም ለአካባቢው የሚስማሙ የተሻሻሉ ምርጥ ዘሮችን ማቅረብ ላይ ትኩረት በመስጠት እየተሰራ መሆኑን ገልጸዋል። ለውጤታማነቱም የግብርና ባለሙያዎች ጋር በቅርበት በመሰራቱ በሽንኩርት ምርት ላይ በግልጽ የሚታይ ውጤት መመዝገቡን ይናገራሉ። ምርጥ ዘሮችን እያቀረበ ለተሞክሮ እዚሁ ማሳቸው ላይ ያሳየን ከዛ ካዩት በኋላ ዘሩ ቆንጆ ዘር መሆኑንና ለዘሩ ያላቸው ፍላጎት እየጨመረ መሆኑን የሚያሳይ እዚህ መተን ስናይ ይሄን ጥሩ የተመረተው ውጤት አምርተው ደግሞ ቤታቸው ውስጥ ያለውን ምርት ስናይ እኛም በጣም ደስ ብሎናል ማለት ነው። በቱጂ ገቢሳ መንደር ውስጥ ሙያዊ ገዛ የምታደርገው የግብርና ባለሙያ ወይዘሮ ማውደድ አብዱራህማንም አርሶ አደሩ በልምድ ያዳበረው ሀገራዊ ዕውቀት የላቀ ስለመሆኑ ይናገራሉ። እንደ ባለሙያ የተሻሻለ ዘር እንዲቀርብለት አዘርትን የሚያጠቁ በሽታዎችን የመከላከል ስራ ላይ በጋራ በመስራታችን በግልጽ የሚታዩ ለውጦች እየመጡ ናቸው ሲሉ ተናግረዋል። ሙጠኖን አስቲ አርኪነኹን አኩሙጉቱ አናራ ማያሲቲቱ ኢራበረኒ ጀቹ አንጀሊሲን በከመኒ አረዳተነ ቆፎሶንደን ፍንቅሌን ጥንቄ አማ ባየው ሚሻል አቶ ሽመልስ ጌታቸው የጋውት ከፍተኛ ቴክኒክ አማካሪ ናቸው። የተሻለ ምርት መስጠት የሚያስችሉ ዘሮች ተደራሽ በማድረግ የአርሶ አደሮችን ህይወት እንዲሻሻል ድርጅታቸው የበኩሉን ድርሻ እየተወጣ እንደሆነም ተናግረዋል። አርሶ አደር በማሳ ላይ በደጁ በሚያቀው አሰራር ሲሰራው የተሻለ አቀባበል አለው። አሁን ከዚህ በፊትም እኛ ከሐሮማያ ዩኒቨርሲቲ ጋር ከዛሬ 8 ዓመት ጀምሮ እንደዚህ አይነት ሰርቶ ማሳያዎችን የግንዛቤ ማስጨበጫዎችን እየሰራን ስለሆነ እንደዚህ አይነት ቴክኖሎጂዎች ያው አንደኛ ውድም ስለሆኑ ገበሬውም አርሶ አደሩም እንዲቀበለው ጊዜ ይፈልጋል። አርሶ አደሮች ምርታቸውን በተሻለ ዋጋ ለገበያ እንዲያቀርቡ የሚመለከታቸው አካላት ሁሉ የገበያ ትስስር እንዲፈጥሩላቸውም ጠይቀዋል።
ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የምዕራብ እዝ 47ኛ ዓመት የምስረታ በዓል በነቀምቴ ስታዲየም እየተከበረ ይገኛል። በሌላ ዜና የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሎጂስቲክ አቅሙን በማሳደግ በኢንዱስትሪ ፓርኮች ለሚገኙ አምራቾች የተቀላጠፈ አገልግሎት ለመስጠት አዳዲስ አሰራሮችን መጀመሩን ገልጿል። እነዚህንና መሰል ሀገር አቀፍ ዘገባዎችን ባህር ጠንክር በተከታይነት ያቀርበዋል። የምስራቅ እዝ 47ኛ ዓመት የምስረታ በዓል በነቀምቴ ስታዲየም የተከበረ ይገኛል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻዴ ሐሰን፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ድረስ ሳህሉና የምዕራብ እዝ አዛዥ ሌተናል ጀነራል መሰለ መሰረት፣ ጀነራል መኮንኖችና ነቀምቴ ከተማ ነዋሪዎች ታድመዋል። የምዕራብ እዝ 47ኛ ዓመት የምስረታ በዓልም ለ3 ተከታታይ ቀናት በተለያዩ ዝግጅቶች እየተከበረ ይገኛል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሎጂስቲክ አቅሙን በማሳደግ በኢንዱስትሪ ፓርኮች ለሚገኙ አምራቾች የተቀላጠፈ አገልግሎት ለመስጠት አዳዲስ አሰራሮችን መጀመሩን ገልጿል። ተቋሙ የጀመራቸውን አዳዲስ አገልግሎቶች ለማስተዋወቅና ከኢንዱስትሪ ፓርኮች የሚነሱ ጥያቄዎችን ለማስተናገድ ያለመ የምክክር መድረክም አካሂዷል። በመድረኩ ላይ የሎጂስቲክ አገልግሎቱን ማሳለጥ የሚቻልባቸውን አማራጮች በተመለከተ ሰፊ ውይይት መደረጉን በተቋሙ የግሎባል ሎጂስቲክ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ተናግሯል። የኢንዱስትሪ ግብዓቶችን ለማግኘትና ወደ ውጭ ገበያ የሚቀርቡ ምርቶችን በሚፈለገው ጊዜ ከማድረስ አንጻር መዘግየት መኖሩን በውይይቱ ላይ የተሳተፉ አምራቾች አንስተዋል። በዚህ ምክንያትም በገበያው ተወዳዳሪ ለመሆን እንደሚቸገሩ ገልጿል። ፈጣንና የተቀላጠፈ የሎጂስቲክ አገልግሎት እንዲመቻችላቸውም ጠይቋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለውማ በመድረኩ ላይ የተነሱ ጉዳዮችን በተመለከተ በሰጡት ማብራሪያ ተቋሙ ለከፍተኛ ምርት ላኪዎች አማራጮችን ያሰፋ መሆኑን ተናግሯል። የተናበበ የምርት አቅርቦት ሰንሰለትን እውን ከማድረግ ባለፈ ቋሚ ቢሮዎችን በተመረጡ ኢንዱስትሪ ፓርኮች በመክፈት የሎጂስቲክ አገልግሎቱን ማሳለጥ የሚያስችሉ ስራዎች እንደሚከናወኑም አስረድተዋል። ተቋሙ የባቡር ቁጥጥሩን በመጨመር ዕለታዊ ምልልሶቹን ማሳደጉን የገለጹት ዳይሬክተሯ በኢንዱስትሪ ፓርኮች የሚገኙ አምራቾች በሚፈልጉት ጊዜ የሎጂስቲክ አገልግሎት መስጠት የሚያስችል አቅም መፍጠሩን ገልጿል። በሌላ በኩልም የኢትዮ ጅቡቲ ምድር ባቡር ለቡና ጥራጥሬና የቅባት እህል ላኪዎች የጭነት መጠን እስከ 25 ቶን ከፍ እንዲልም አድርጓል ብሏል። ቦትስዋና ግብርናና ቱሪዝም ጨምሮ ከኢትዮጵያ ጋር በተለያዩ መስኮች ያላትን የሁለትዮሽ ትብብር ለማጠናከር እንደምትሻ ምክትል ሚስዮን መሪ ፓፒ ማምቢ ገለጹ። ጠቅላይ ሚኒስትር አብይ አህመድ እና የቦትስዋና ፕሬዝዳንት ዱማ ቦኮ ከወራት በፊት የሀገራቱን ትብብር ማጠናከር ያለመ የሁለትዮሽ ውይይት አድርገው ነበር። በኢትዮጵያ የቦትስዋና ኤምባሲ ምክትል ሚስዮን መሪ ፓፒ ማምቢ ቦትስዋናና ኢትዮጵያ በሁለትዮሽና በባለ ብዙ ወገን ማዕቀፍ በተለያዩ መስኮች ጥሩ የሚባል ግንኙነት እንዳላቸው ገልጸዋል። ይሁንና ሀገራቱ ትብብራቸውን በኢኮኖሚ ባህልና የህዝብ ለህዝብ ትስስር የበለጠ ማጠናከር የሚችሉበት ምቹ እድሎች መኖራቸውን አመላክተዋል። ቦትስዋና ከኢትዮጵያ ጋር ያላትን ግንኙነት ይበልጥ እያደገ እንዲመጣ ትፈልጋለች ብሏል። 38ኛው የአፍሪካ ህብረት የመሪዎች ጉባኤ በየካቲት ወር 2017 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ መካሄዱ የሚታወስ ነው። ፓፒ ማምቢም የቦትስዋና ፕሬዝዳንት ዱማ ቦኮ ከጉባኤው ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ሀገራቱ ንግድ፣ ልማትና ቀጠናዊ ሰላምን ጨምሮ በተለያዩ መስኮች ትብብራቸውን ማጠናከር በሚችሉበት ሁኔታ ላይ ፍሬያማ ውይይት ማድረጋቸውን አስታውሰዋል። በወቅቱ በነበረው ውይይትም በሁለቱም ወገን በኩል ሀገራቱን ትስስር የበለጠ የማጎልበት ከፍተኛ ቁርጠኝነት መታየቱንም አመልክተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ